ካላዛር ወይም ቪዝራል ሌሽማኒያሲስ በሀሩራማ አካባቢዎች እና ቆላማ አካባቢዎች ላይ የሚከሰት በሽታ ሲሆን አብዛኛው ሰዓት ላይ ደግሞ ሬቲኩሎ ኢንዶቴሊያል ሲስተም የሚባሉትን ለምሳሌ እንደ ጉበት እንደ ጣፊያና ንፍፊትን የሚያጠቃ በሽታ ነው። መንስኤው ሌሽማኒያ ዶኖቮኒ የሚባለው ፓራሳይት ነው። ይህን ደግሞ የምታስተላልፈው ደግሞ ሳንዲ ፍላይ የምትባል ቬክተር ነች ማለት ነው። በዛ ቬክተር አማካኝነት ወደ ሰው ይተላለፋል። ብዙ ጊዜ ይሄ ሀሩራማ አካባቢዎች ወይም ቆላማ አካባቢዎች ላይ የሚኖሩ ሰዎች ለዛ ነገር የሚጋለጡት ማለት ነው። ብዙ ጊዜ ደግሞ ወደ ፊልድ የሚወጡት ወይም እዛ አካባቢ ያሉት ለግብርና ሲወጡ ብዙ ጊዜ ለዛ ቬክተር ይጋለጣሉ። ብዙ ጊዜ ሰዎቹ የሚመጡበት ዋናው አንዱ ምልክቱ ትኩሳት ነው። ትኩሳቱ ደግሞ ከ2 ሳምንትና ከዛ በላይ ነው ብዙ ጊዜ ያላቸው ህመምተኞች የሚኖሩትና ተጨማሪም ደግሞ ከሰውነታቸው ክብደት በከፍተኛ ሁኔታ የመቀነስ ነገር ይኖራቸዋል። የላይኛው በግራ በኩል ይሄ ጣፊያ በሚያድግበት ሰዓት ላይ ህመም ይኖራቸዋል። እንደዚሁም ይሄ ጣፊያ በማደጉ የተነሳ ብዙ ጊዜ ሰዎቹ ለደም ማነስ ስለሚጋለጡ የደም ማነስ ምልክቶች ወይም ደግሞ የኢንፌክሽን የተለያየ ቦታ ኢንፌክሽን የመፈጠር ነገሮች ይታያቸዋል ማለት ነው። ምልክቶቹ የአጭር ጊዜ ናቸው። ብዙ ጊዜ 2 ሳምንታት ምናምን አይቆይም። ወባ አንድ ሰው ወባ ከያዘ ዊዝን ዴይስ ወይም በቀናት ውስጥ ቢበዛ በሳምንታት ውስጥ ነው ሊመጣ የሚችለው። በአንድ ሳምንታት ውስጥ ነው ወባ ሊመጣ የሚችለው ማለት ነው። ያም ደግሞ ወባ አጣዳፊ ነው ከካላዛር አንጻር ስታይ ማለት ነው። ካላዛር ግን ቀስ እያለ ሰውነቱን እየጎዳ የሚመጣ ስለሆነ እንደ ወባ አጣዳፊ አይደለም። ግን መታወቅ ያለበት ምንድነው ወባ አካባቢ ያለው ብዙ ወባም ደግሞ ሀሩራማ አካባቢዎች ብዙ ጊዜ ስለሚከሰት ተጨማሪ ለወባም ሊጋለጡ ይችላሉ። ለዚህ ትኩሳት ካላቸው ለወባ መመርመር ይጠበቅባቸዋል ማለት ነው። መከላከያው ምንድነው? እቺ ሳንዲ ፍላይን በመቆጣጠር ማለት ነው። ልክ እንደ ወባ አይነት የሚሰራጩት ወይም የሚረጩት መድኃኒቶች አሉ። በእነዚህ መድኃኒቶችን መጠቀም ይቻላል፣ ማጥፋት ይቻላል ማለት ነው። ሌላ ደግሞ ያው ሰዎቹን ቀደም ብሎ ቶሎ በማከም በሽታውንም ቁጥጥር ውስጥ ማድረግ ይቻላል ማለት ነው። ሲቪር የምንለው ደረጃ ያልደረሱት ሰዎች ወይ ሕክምናው አለ። ይህም ሕክምና 2 አይነት መድኃኒቶች አሉ እኛ ጋር ሶዲየም ስቲቦግሎኮኔት ወይም ኤስኤስጂ እና ፓርሞማይሲን የሚባል መድኃኒት አለ። እነዚህ መድኃኒቶች ማይፈቀድላቸው አንዳንድ ሰዎች አሉ። ለምሳሌ በጣም ከፍተኛ የሆነ ደም ማነስ ካለ ወይም ያ መድኃኒት እንዳንሰጥ የሚያደርጉት የአካል ጉዳት ለምሳሌ የጉበት ጉዳት ወይም ኩላሊት ጉዳት ካላቸው ሌላ መድኃኒቶችን እንሰጣለን። ወይም ደግሞ ሰውየው የኤችአይቪ ህመምተኛ ከሆነ አንፎተርሲን ቢ የሚባል መድኃኒት አለ ማለት ነው። ለዚህ መድኃኒቱን ሴሌክሽኑ እንደ ህመምተኛው ይወሰናል ማለት ነው፣ ወይም ምርጫችን። ካላዛር ያለበት አካባቢ መሆኑ ከታወቀ ህብረተሰቡም ያው በተለያየ መንገዶችን ትምህርት ይወስዳል ብዬ ገምታለሁ። ፐብሊክ ትምህርቱም ያው ስለሚያስተምሩ እና እዛ አካባቢ ላይ ትኩሳት ከ2 ሳምንት እና ከዛ በላይ ያለው ጣፊያቸው ካደገ ቶሎ ወደ ህክምና በሽታው በጣም ሳይጸና ወደ ህክምና ተቋም ቶሎ መምጣት አለባቸው። ያ ከሆነ ደግሞ በጣም ብዙ ጉዳት ሳይደርስ ለደም ማነስ ሳይጋለጡ ወይም ለምግብ እጥረት ሳይጋለጡ ወይም ተጨማሪ ሌላ ኢንፌክሽን ከመጋለጣቸው በፊት ቶሎ ማከም ይቻላል ማለት ነው። ያም ደግሞ የተለያየ ጉዳቶችን ይከላከላል። ለዚህ ቶሎ ምልክቶችን ማወቅና እዛ አካባቢ ያሉትን እዛ አካባቢ በሽታው ኮመን ከሆነ ቶሎ ወደ ህክምና ተቋም በመምጣት ህክምናውን በቀላሉ አድርጎ መዳን ይቻላል ማለት ነው።